ስለተገባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሾፈው አይደል? እንሾፋን መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት ብዬ አሰብኩና ታውቁት። ስንት አመት ነው እንደዚህ ፊትህ እንደበቀ የሰራኸው? ያው እንግዲህ ከተማ አቋቁሙኝ እያለን እንደውም ዛሬ አደረ ያልኩት ምንድነው የኔም ፎቶ ካረክ በኋላ ሰዓቱም እየሰራ ስላልሆነ አውርደው በቤት ያረጋለሁ። በጣም አመሰግናለሁ ሰይፉ። እንግዲህ መልእክተኛው ባልከኝ መሰረት መጥቼ ጎብኝቼዋለሁ፣ ከተማን አግኝቼዋለሁ። ያው እንግዲህ በጣም በአስቸጋሪ ሁኔታ ስራውን እየሰራ ነው። በጣም አስደሳች ነው። የሰይፉ በኢቢኤስ ተመልካቾችም ከተማ እንድታግዙት እኛም ጥሪ እናቀርባለን። ከቴ እንግዲህ በሚቀጥለው ስንገናኝ በጣም ደስተኛ ሆነ እንደማየት ተስፋ አለኝ። ኖርልኝ። እሺ ቴንክ ዩ። ወደ ስቱዲዮ በቀጥታ ደግነት ስራዎቹ ነው ብዙ የምታውቁት። ዛሬ ሰይፉ በኢቢኤስ እንግዳ ነው። በቅርቡ በሚደረገው ህዳር 20 በሚደረገው የቲክቶክ አዋርድ ላይ በእንግዲህ ከታጩት መሃል አንዱ ነው። ምረጡ እንቅስቃሴም ነው ጎን ለጎን። ለማንኛውም ጠራረገዋለሁ። መልእክተኛው ሞቅ አድርጋችሁ ወደዚህ እስኪ መልእክተኛው ስለተገባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሾፈው አይደል? እንሾፋን መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት ብዬ አሰብኩና ታውቁት። ስንት አመት ነው እንደዚህ ፊትህ እንደበቀ የሰራኸው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ 5 አመት ድረስ ምን ያህል ሰዎችን አገዝክ? አላውቅም። እሱ የወቃቸው ነው። 5 አመትማ ካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን ቁጭ በል እስኪ። እሺ ሰይፉ፣ እኔ ሸፈን የሆነ ጡጦ መሰለ። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን አቁም። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። ይህ ተጫዋች ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምኩት። ያቆምከው ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማየው እኮ አረስ ነገር ጊዜ በጣም ደምናለ የአርሰናል ተጫዋቾች ደቃቅ አይደሉ እንዴ? ካንተ ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነትን ሳየው አማካኝ ወይም ደግሞ አጥቂ ጓንት ለብሰው አጥቂ ያለ ሳይሆን እኔ እኮ በርዶ ጓንት ያረክን ይመስላል። ስንት አመት ተጫወትክ? ይህንንም አሁን ዓመተ ምህረት ቀናቶች ምናምን ላይ ሰነፍ ነህ። አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ እያልኩ ነው ማወራው። ለፋሲል ከነማ ነው የተጫወትከው? ብቻ ግን አብዛኛውን እድሜ ያለቀው በኳስ ነው። 2 አመት 3 አመት ገደማ ያቆምኩት። ትልቅ ደረጃ ላይ በኳስ ኬሪየር በኳስ ተሰጥቶ ትልቅ ደረጃ ላይ ደረስከው ለማን ክለብ ነው? ባህር ዳር ከነማ። ባህር ዳር ከነማ በረኛ ነበር። ፕሪሚየር ሊግም ማስገብተናል። እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልእክተኛው እንደሆንክ ሰው ያውቅ ነበረ? በረኛ እያለ ማንም አያውቅም። ሰዎች እንደው ጠርጥሮ ግን በተክለ ሰውነት የጠየቀ የለም? ያው በቅርብ ጓደኞች ምናምን። አሁን አንዳንድ ሰው ድምፄንም ሰምቶ በተደጋጋሚ የሚሰማው ድምፅ ስለሆነ ሰምቶ የሚጠረጥር ሰው አለ። እንደዛ ያጋጠመኝ ነገር አለ።
እኔ ግን ማወቅ የፈለግኩት አሁን ወደ ደግነት ስራ ውስጥ ሲገባ አንድ ሰው የሆነ ምክንያት ይኖረዋል አይደል? ኳስ ተጫዋች ነህ፣ ጥሩ የሚከፈል ይመስለኛል እዚህ ላይ ደህና ተከፋይ፣ መልካም ለመኖር ለሰዎች ለሌሎች ሰዎች ለማሰብ ምንድን ያነሳሳ? ምክንያቱም ታስታውሰዋለህ የደግነት ስራ የጀመርክበትን። ይሄ ነገር መጀመሪያ ያለው ብዬ አላምንም እኔ በግሌ። እግዚአብሔር አንዴ አንተን መጠቀሚያ ትሆናለህ ብሎ ካሰበ መብቱ ነው፣ በቃ ያደርጋል። ግን እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው፣ ግን በቁጥር ወይም በስም አያቴ ነች ለእኔ። እናትም አባትም የለኝም፣ እሷ ነች ያሳደገችኝ እና በጣም ደግ የምትባል ነች ከአካባቢው። ይሄ የሰንበት ቂጣ ምናምን ጋግራ ምናምን ለሰው ምትሰጥ ቤት መጠው ምናምን የሚወስዱ አይነት በቃ ታዋቂ ነች ሰፈሩ ላይ። እዛው ባህር ዳር? አዎ ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለች በደግነቱ። መሰረቱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነውን ነው ምን ሆነው ክፋት እያየን ካደግን ያው ክፋት ይጋባል። በደግነት ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው እንዴ ለእናቱ በደንብ አያችሁ። ልጅ ፍቅር እየነገር ነው ካደገ በቃ ጥሩ አፍቃሪ ይሆናል። ደግነት ካየ ደግ ይሆናል። የዛኑ ያህል ደግሞ በተቃራኒው ካሳደግነውም ከክፋት ከክፉ ሊሆንም ይችላል። እናንተ የእናተ ደግነት ተጋብቶባል? በልጅነት ጀምሮ እንዳልኩ ሰይፉዬ መንገድ ላይ የሆነ ሰው አይታ አታልፍ። ተማሪዎች እነዚህ ውጭ እንትን የሚያድሩት አሉ መጠው ቤት ጎዳና ተዳዳሪ ነው የሚለምኑት ምንድነው አኮፋዳ ይዘው ምናምን። እኛ አካባቢ እንደዛ ነው የሚባለው። እነሱ መጠው ቤት በልተው ምናምን የሚሄዱት መጠው የሚያድሩ እንደዛ ነገር ነው። እና እኔ ከእነሱ ጋር ስጫወት ምናምን ነው እንትን ያልኩት እና ከልጅነቴም ጀምሮ እኔ አሁን ስጎርስ ታይኛለህ አይደል ቪዲዮ ላይ እሱ ድሮ ያደረግኩት ነው። አሁን ሰው ምጸየፈው ምናምን ይመስለዋል። የቸገሩትን ታጎርሳለህ፣ አንተም ትጎርሳለህ። ከእነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያምህም ወይ ምናምን ይላሉ። አንተ ግን ያደግበት አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለእኔ እና ማዘርን እያየውን ያደግኩት። ክብሩን እግዚአብሔር ይውሰድ። ከእግዚአብሔር ቀጥሎ ግን እናቴ ነች ለዚህ ትልቁን ድርሻ የምትወስደው። አሁን